በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ለዚህ ሰዓት ደረሳችሁ? አሜን። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየማይረጋቸው የከበሩና የተመሰገኑ ይሁንልን። እንኳን ለሊቀ መልአኩ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በመጋቢት ወር የሚነበበውን የሊቀ መላእክቱን የቅዱስ ሚካኤልን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን መጋቢት በባተ በ12 ቀን የሚነበብ ኃያልና ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ይህ ድርሳን የአንጾኪያው ሊቀ ጳጳሳት አባ ዮሐንስ የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ክብርና ገናናነት ሰውንም ስለመውደዱ ንዕድ ክብርት ስለምትሆን ስለ ሰንበትም የደረሰው ነው። በዚያ ዓመት የሚካኤል በዓል ከሰንበት ጋር አብሮ ውሎ ስለ ልጆቹም ተናገረ። እነሱም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና መጋቢት በባተ በ12 ቀን በዓሉን ያከብሩ ዘንድ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን በእግዚአብሔር አብ ፍቅር አንድነት ሕዝቡ ተሰብስበው ሳለ በእግዚአብሔር እንዳመኑ ይህ ድርሳን ይናገራል። ልመናው አማላጅነቱ ይደረግልን፣ አሜን። ምዕመናን ወንድሞቼ ሆይ የዚህች በዓል አንድነት የተናገረ ንዑድ ክቡር የሚሆን የዳዊት ምስጋና ቃል ስሙ። ዛሬም በፍጹም ደስታ ደስ እያለው የእግዚአብሔር መልእክተኛ በአደባባያችሁ ይከትማል፣ የሚፈሩትንም ያድናቸዋል እያለ በከፍታ ቃል አሰምቶ ሲናገር ስሙ። ወዳጆቼ ሆይ ዛሬ እነዚህ ሁለት በዓላቶች የመላእክት አለቃ የሚሆን ሚካኤል በዓልና የጌታችን የመድኃኒታችን ኢየሱስ ክርስቶስ ንዕድ ክብርት የምትሆን የትንሣኤው መታሰቢያ እሑድ የተባለች ሰንበት ናት። እነሆ ታላቅ ጸጥታ አየው፣ የሚያሰናካክለኝም ጸብ ክርክር አልነበረም። ነገር ግን እናንተ ሁላችሁ የምነግራችሁን ትምህርቴን ትሰሙ ዘንድ ተዘጋጁ። ይህንን ነገር የምትሰሙ እናንተም አምናችሁ ቀጥሎም ያለውን አድምጡ። 160 ቅንጣት የሚሰጥ አለ፣ 30 ቅንጣት የሚሰጥ አለ። በእውነት ዋጋዋን የሚሰጥ ከኛ ሩቅ እንዳልሆነ ታውቁ ዘንድ የሕያው የእግዚአብሔር ልጅ ጌታችን መድኃኒታችን ሕይወትን በተመላ አንደበቱ በእኔ ስም አምነው 2 እና 3 ሆነው ከተሰበሰቡበት ከዚያ እኔ በመካከላቸው እገኛለሁ ብሎ ተናግሯልና፣ እንግዲህ ፈጣሪያችን ከኛ ጋር ከሆነ ገናናና የሚሆን መዘምር ዳዊት በታላቅ ደስታ እግዚአብሔር በአራቱ ማዕዘን ንጉሥ ነው፣ እግዚአብሔር በአሕዛብ ሁሉ ላይ ነግሷልና ተግታችሁ አመስግኑ ያለውን እንቀበል እንመን። ወዳጆቼ ሆይ ዛሬ የመድኃኒታችን ኢየሱስ ክርስቶስ በዓል እንደሆነች እወቁ። ይህችውም ክርስቲያን የሚያርፍባት ሰንበት ናት። አስቀድመን እግዚአብሔርን ልናከብረው ልናመሰግነው ይገባናል። ሁል ጊዜ ለዘላለሙ
ኃያል ክቡር መባል በእውነት ይገባዋልና። ከዚህም በኋላ የመላእክት አለቃ የሚሆን የቅዱስ ሚካኤል ክብሩን ገናናነቱን እንናገር። በማቴዎስ ወንጌል መልአክ ሴቶችን እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና ከዚህ ግን የለም ተነስቷል ብሎ ለደቀ መዛሙርቱ እንደነገራቸው አልሰማችሁምን? አላቸው። የመልአኩም ፊት እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነው። ይኸውም አስቀድማችሁ እንደሰማችሁት በሰማይ ከሚኖሩ ከኃያላን ሰራዊት ወገን የሚሆን የመላእክት አለቃ ቅዱስ ሚካኤል ነው። ወዳጆች ሆይ እንግዲህ ዛሬ በዓሉን እናድርግ፣ ጌታችን በመካከላችን ተገኝቷልና። የመላእክትም ሰራዊት ሁሉ የሚካኤልና የገብርኤልን በዓል ያከብራሉ። ሁል ጊዜ ስለ ሰው ልጆች ከእግዚአብሔር ዘንድ ምሕረትን ይለምኑልናል። እግዚአብሔርም የሰውን ልጆች ኃጢአታቸውን ይቅር ይላቸዋል። የመላእክት አለቃ የሚሆን ቅዱስ ሚካኤል ከቅዱሳን ወገን አብሮት የሌለ ማን ነው? ከእግዚአብሔር እየታዘዘ የክብር አክሊልን ይቀዳጅ ዘንድ ያላጽናናው ማን ነው? ወዳጆቼ ሆይ የመላእክት አለቃ የሚሆን ሚካኤል በጎ ሥራን ከሚሰሩ ሰዎች በፍጹም ልቦናቸውም ወደ እግዚአብሔር ከሚቀርቡ ሰዎች ዘንድ እንዲኖር ያድናቸውም ይረዳቸውም ዘንድ ስለሳቸው ወደ እግዚአብሔር እንዲለምን ልታውቁ ብትወዱስ በእግዚአብሔር ኃይልና የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ስለሚያምኑ ሰዎች የሆነውን የተደረገውን ይህን ታላቅ ታምር ነግራችሁ ዘንድ ስሙ። የቆሎንያ አውራጃ ሰዎች ወገን የሚሆን ስሙ ቂሶን የሚባል አስቀድሞ እምነት የሌለው ፍጹም ባለጸጋ የሆነ አንድ ሰው ነበረ። እሱም ሩቅ መንገድ መሄድን የሚያዘወትር እግዚአብሔርን የሚያውቅ መሰግልና ጣዖትም የሚያመልክ ነበር። እንዲህ ሆኖ በስንፍና ሲኖር እግዚአብሔር ሊያድነው በወደደ ጊዜ በመርከብ ተሳፍሮ ሲሄድ ቆሎንያ ወደምትባል ሀገር ደረሰ። የዚያች ሀገር ሰዎች ግን እግዚአብሔርን ያመልኩ ነበር። ከዚያችም ሀገር የደረሰው በኅዳር 12 ቀን ነው። በዚያችም ቀን ቀትር በሆነ ጊዜ ቂሶን የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን ፊት ለፊት አልፎ ወደ ገበያ ይሄድና ነጋዴያን ምዕመናንን ለቤተ ክርስቲያን የሚገባውንም አልባሳቱን መብራቱን ሲያዘጋጁ አይቶ ፈጽሞ አደነቀ። የሥራቸውንም ፍጻሜ እስኪያይ ድረስ በእግዚአብሔር ፈቃድ ከዚያ ቆየ። ከመሸም በኋላ በዚያ ቦታ ተሰብስቦ የሰርክ ጸሎት የሚያደርጉትን ሰዎች ተመለከተ። ያማረ የተወደደ የሚሆን ያቀረቡትን ምስጋና ሁሉ አዳመጠ። ከጣዕመ ዝማሬውም የተነሳ ልቡ ስለተመሰጠ በቅጥረ ቤተ ክርስቲያኑ ተኝቶ አደረ። ዳግመኛ በዚያች ሌሊት ካህናት፣ ሊቃውንት፣ መዘምራን የነግ ጸሎት ይጸልዩ ዘንድ ተሰበሰቡ። ያም ሰው ስላየውና ስለሰማው ምስጋና ሁሉ ፈጽሞ አደነቀ። ዳግመኛም በነጋ ጊዜ ሄዶ በዚያች ሀገር ከሚኖሩ ሰዎች ወገን የሚሆኑ 2 ወንዶች ክርስቲያኖች ጋር ተገናኘ። ወንድሞቼ በዚህች ሀገር ውስጥ ብዙ ደስታና ምስጋና ስሰማ ያደርኩ ስለምንድን ነው ብሎ ጠየቃቸው። እነሱም ዛሬ ኅዳር 12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል ስለሆነ እናከብራለን። እሱ ስለኛ ፈጽሞ ይቅር ይለን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ከክፉም ነገር ሁሉ ያድነን ዘንድ እግዚአብሔርን ይለምንልናል አሉት። ያም ሰው መልሶ ከሱ ጋር እነጋገር ዘንድ ለምነውም ዘንድ ከክፉ መከራም ሁሉ ያድነኝ ዘንድ ወዴት አለ አላቸው። እነሱም መልሰው ፈጽመህ እንደኛ ክርስቲያን እስክትሆን ድረስ ዛሬ ታየው ዘንድ አይቻልህም። ክርስቲያን ብትሆን ግን የምትለምነው ባለሟሉ ብቻ ሳይሆን ጌታውን ኢየሱስ ክርስቶስንም ታየዋለህ እንጂ ከጌትነቱም የተነሳ ታደንቃለህ። እሱም ከክፉ ነገር ሁሉ ያድንሃል አሉት። እሱም መልሶ ወንድሞቼ ክርስቲያን ሆን ዘንድ ከእናንተ ጋር ተወስዱኝ ዘንድ ማልዳችኋለሁ። ሚዛን ወርቅ ሰጣችኋለሁ። ልቦናዬ ከእናንተ ጋር አንድ ሆኖ ወደ ሃይማኖታችሁና አምልኮታችሁ ተመልሷልና አላቸው። እነዚያም ሰዎች አባታችን ጳጳሱ እስኪጸልይልህና በአብ በወልድ በመንፈስ ቅዱስም እስኪያጠምቅህ ሜሮንም እስኪቀባህ ድረስ እንደኛ ክርስቲያን ልትሆን አይቻልህም አሉት። ከዚህም በኋላ
ክርስቲያን ትሆናለህ። ነገር ግን አባታችን ጳጳሱ ጸሎቱን እስኪጨርስ ጥቂት ታገስ፣ ወደሱ እንወስድህና እንደኛ ክርስቲያን ትሆናለህ አሉት። በነጋውም ወደ እነሱ ዘንድ መጥቶ እናንተ ደጋግ የምትሆኑ ወንድሞቼ ወደ እናንተ መጥቻለሁና ተቀበሉኝ። የነገራችሁኝን እሱ እግዚአብሔር ለሁለታችሁም ዋጋችሁን ይሰጣችሁ ዘንድ አላቸው። እነዚያም ምዕመናን ያንን ሰው ወደ ጳጳሱ ወሰዱት። ጳጳሱም ያን ሰው አንተ ከወዴት አገር ነህ? ከዚህስ በምን ምክንያት መጥተሃል? አለው። እሱም መልሶ ቆሎንያ የምትባል ሀገር አውራጃ የመጣው ሰው ነኝ አለው። ጳጳሱም እንደኛ ክርስቲያን ትሆን ዘንድ ልብህ ይወዳልና አለው። ያም እንግዳ ሰውዬ አዎን አባቴ፣ በዚህች ሀገር ባየሁትና በሰማሁት ሁሉ ልቤ በጣም ተደስቷል። ስለዚህ ክርስቲያን ሆን ዘንድ እወዳለሁ አለው። ጳጳሱም ከአማልክት ወገን በማን ታመልክ ነበር? አለው። ያም ሰው መልሶ እኔ በፀሐይ አመልክ ነበር አለው። ጳጳሱም ፀሐይ በገባ ጊዜ በምድር ላይ ጨለማ መከራ ያገኝሃል፣ ይረዳህ ዘንድ ወዴት ታገኘዋለህ? አለው። ያም እንግዳ ሰው መልሶ አቤቱ በረከትህ ቸርነትህ ትደረግልኝ ትድረሰኝ፣ አጥምቀኝና በዚች ሀገር እንዳሉ ሰዎች ሁሉ ክርስቲያን ታደርገኝ ዘንድ ለምንሃለሁ አለው። ጳጳሱም በሀገርህ ሚስት ልጆች አሉህን ብሎ ቢጠይቀው እሱም አዎን አሉኝ አለው። ጳጳሱም ስለዚህ ነገር ዛሬ ልናጠምቅህ አንችልም፣ ወደ ቤተሰቦችህ በሄድክ ጊዜ እንዳትክዱ፣ እርስ በርሳችሁ እንዳትለያዩ፣ የተቀበልከውንም ጥምቀትህን ሃይማኖትህንም እንዳያፈርሱ ክህደት አስቀድሞ በሴት ተደርጓልና፣ ነገር ግን ልቦናዋ ቢወድ አብራችሁኑና ክርስቲያን አድርጋችኋለሁ አለው። ያም እንግዳ ሰው በኤጲስቆጶስ ዘንድ ይህን ነገር በሰማ ጊዜ ፈጽሞ ደስ አለው። ያን ጊዜም ከኤጲስቆጶስ ዘንድ ቡራኬ ተቀብሎ ወደ ሀገሩ ይሄድ ዘንድ ተዘጋጅቶ ወጣ። እነሆ የበጎ ነገር ጠላት የሆነ ሰይጣን የዚያን ሰው ልቦናውን ወደ እግዚአብሔር እንደተመለሰ አውቆ ቀናበት። በጉዞ ላይ ሳለ ከባሕር መካከል በደረሰ ጊዜ ኃይለኛ አውሎ ነፋስ አስነስቶ ማዕበሉን ከመርከቡ በላይ ከፍ ብሎ እንዲወጣና ከዳር ዳር እንዲደርስ አደረገው። መርከቢቱም ከመስጠሟ የተነሳ በመርከቢቱ ውስጥም የነበሩ ብዙ ሰዎች ሞቱ። ያም ሰው የመርከቢቱን መስጠምና የሰዎቹን መሞት ባየ ጊዜ በታላቅ ቃል ጮሆ አሰምቶ ጌታ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ከታላቅ መከራ አድነኝ። የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን ስላየሁት ታላቅ ክብርና ምስጋና ፈጽሜ አምንብሃለሁ። እኔም በቤቴ ያሉ ሰዎችም ሁሉ ከኔ ጋር ይመጣሉ፣ እስከ ዕለተ ሞታችንም ድረስ ክርስቲያን ሆነን እንኖራለን ብሎ ተማጸነ። ያን ጊዜ አይዞህ፣ አትፍራ፣ አትደንግጥ፣ የሚያገኝህ ነገር የለም፣ ክፉ ነገር ወደ አንተ አይቀርብም የሚል ቃል ከሰማይ መጣ። በዚህም ጊዜ ማዕበሉ ከላይ እስከ ታች ጸጥ አለ። መርከቡም ተስተካክሎ ቀንቶ ሄደ። እሱም በእግዚአብሔር ትእዛዝ አንዳችም ክፉ ነገር ሳያገኘው አገሩ ደረሰ። ከቤቱም በገባ ጊዜ ደስ አለው። ያን ጊዜ ስለ እርሱ በመርከብ ውስጥ የተደረገውን ታምራት ሁሉ ለወገኖቹ ቆሎንያ በምትባል ሀገር ያየውን ሁሉ ለቤተሰቦቹ ነገራቸው። ከዚያም እኛ የምናመልከው ይህ ፀሐይ ከቶ አምላክ አይደለም፣ ነገር ግን ሕያው ባሕሪ በሚሆን የእግዚአብሔር የባሕሪ ልጅ ኃያል አምላክ በሚሆን ኢየሱስ ክርስቶስን ማምለክ ይገባናል። ይኸውም ሁሉም ከሱ የተገኘ የሰማይና የምድር ፈጣሪ ነው አላቸው። የመላእክት አለቃ ቅዱስ ሚካኤልንም ክብሩን ገናናነቱን በነገራቸው ጊዜ ታላቁ ልጁ ፈጽሞ አደነቀ። ከዚያም ሚስቱ ወዳለችበት ሄዶ እንዲህ አላት፣ ብትሰሚኝ ተነሺ፣ ከኔ ጋር እንሂድ፣ ተጠምቀን ክርስቲያን በመሆን ለክርስቶስ እንገዛ ዘንድ ፈጽሞ ሁለት ልብ አትሁኚ፣ አትጠራጠሪ። ልቦናሽ ባይወድ ግን አላዝሽም፣ አላስገድድሽም። እነሆ 12 ሚዛን ወርቅና ብር የተረፈ አለኝ፣ እሰጥሻለሁ። አንቺም በአምልኮትሽ ኑሪ፣ እኔም ግን ኃጢአቴን የሚሰረይበትን ጥምቀት እቀበል ዘንድ እሄዳለሁ አላት። ሚስቱም በጎ ምክር መከርከኝ፣ ነገር ግን ያማረ የተወደደ ነው። ጌታዬ አንተ የምትሄድበት መንገድ ሁሉ በእውነት ያማረ የተወደደ ነው። እኔም ከአንተ ጋር እሄዳለሁ። አንተ የምትሞተውን ሞት እኔም ከአንተ ጋር እሞታለሁ አለችው።
ሁሉም እርስ በርሳቸው በዚያ ተስማምተው ለመሄድ በመርከብ ተሳፈሩ። እግዚአብሔርም በቸርነቱና በረድኤቱ መርጦ ቆሎንያ ወደምትባል ሀገር አደረሳቸው። ከዚያም በደረሱ ጊዜ አስቀድሞ ወዳገኛቸው ሁለት ሰዎች ዘንድ ሄደው ሰላምታ ከሰጧቸው በኋላ ክርስቲያን የሆኑ ዘንድ እንደመጡ ነገሯቸው። እነዚያም ሰዎች አክብረው ተቀብለው ወደ ጳጳሱ ወሰዷቸውና ያ አስቀድሞ የመጣ ሰው እነሆ ከሚስቱ ከልጆቹና ከቤተሰቦቹ ጋር ክርስቲያን ይሆን ዘንድ መጥቷል አሉት። ጳጳሱም የነፍሳቸውን ደህንነት ስላገኙ በጣም ደስ አለው። ወደ ጳጳሱም በቀረበው ጊዜ በእውነት ክርስቲያን ልትሆኑ ትወዳላችሁን? አላቸው። እነሱም መልሰው በትህትና ቃል አባታችን ሆይ ክብርት በምትሆን ጸሎትህ እግዚአብሔር ፈቃዱ ቢሆን አዎን እንወዳለን አሉት። ያን ጊዜ ጳጳሱ የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን ሥርዓተ ጥምቀቱን ካዘጋጀ በኋላ ያን ሰው ሚስቱንና ልጆቹን ቤተሰቦቹንም የሃይማኖትን ትምህርት አስተምሮ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አጠመቃቸው። የዚያም ሰው የቀደመ ስሙ ቂሶን ይባል ነበርና ስሙን ለውጦ ማቴዎስ አለው። ሚስቱንም ሄራኒ አላት። አራቱንም ልጆቹንም በጥምቀት ስም ሰየማቸው። ታላቁን የመጀመሪያውንም ዮሐንስ፣ ሁለተኛውንም እስጢፋኖስ፣ ሶስተኛውንም ዮሴፍ፣ አራተኛውንም ዳንኤል ብሎ ሰየማቸው። ከዚህም በኋላ መስዋዕት አዘጋጅቶ ቁርባን ሰርቶ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን አቀበላቸው። ከተጠመቁም በኋላ የቀናች የጸናች ሃይማኖትን እያስተማራቸው ከጳጳሱ ዘንድ 1 ወር ተቀመጡ። ማቴዎስም የተባለ ያ እንግዳ ሰው ከደስታው ብዛት የተነሳ ያለውን ሁሉ ወርቅና ብር ነፍሱ የምትድን ገንዘብ ስለዳነች የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተክርስቲያን ሰጠ። ከዚህም በኋላ ሁሉም ከጳጳሱ ቡራኬ ተቀብለው ወደ ሀገራቸው ተመልሰው ሄዱ። የሀገሩ ታላላቅ ሹማምንትና ባላባቶች በታላቅ ክብር ሸኟቸው። የመላእክት አለቃ ቅዱስ ሚካኤል እየመራቸው በእግዚአብሔር ፈቃድ ወደ ሀገራቸው ተመልሰው ከገቡም በኋላ ለዘመዶቻቸው ታላቅ በዓል አደረጉ። የዕለት ጉርስ፣ የዓመት ልብስ ለሌላቸው ለነዳያን፣ ለምስኪናን፣ ለባልቴቶች፣ ድሃ አደጎች ለሆኑ ልጆች ቤት የሚሰራ ዘር የሚዘራ ባል ለሌላቸው ሴቶችም ሕዝቡ ፈጽመው እስኪያደንቁ ድረስ ምጽዋትን መጸወቱ። ስማቸው በሰው ሁሉ ዘንድ ያማረ የተወደደ የጣፈጠ ሆነ። የበጎ ስራቸውም ዝና በሀገር ሁሉ ተሰማ። ከ2 ወር በኋላም በ11ኛ ሰዓት የመጣ የተመረጠ ያ ማቴዎስ የተባለ እንግዳ ሰው አረፈ። በሰማይም ፍጹም ዋጋውን ከጧት እስከ ማታ ሲሰራው ከዋሉት ጋር የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ዋጋውን እኩል አገኘ። ልጆቹም ከእናታቸው ጋር ሆነው አባታቸውን በሕይወት ሳለ ይሰራው ከነበረው በጎ ሥራ ይልቅ አብዝተው ሰሩ። ዲያብሎስና ሰራዊቱ ግን እነዚህን ቅዱሳን የሚሰሩትን ቸርና በጎ ሥራ ባዩ ጊዜ ለክፋት አልታገሱም። በጠላትነት ተነስተው ሀገረ ገዢዎችን አስነስተው ታላቅ ጥል ያጣሏቸው ጀመር። በእነሱ ላይም በጠላትነት አስነሱባቸው። በግፍም ገንዘባቸውን አዘረፏቸው፣ ሀብታቸውን በዘበዟቸው። ዮሐንስ ግን እናቱንና ወንድሞቹን እንዲህ አላቸው፣ እነሆ እነዚህ ሰዎች አባታችን ከሞተ ጀምሮ ፈጽመው ስቃይ ሲያጸኑብን እናያቸዋለን። ተነሱ፣ ይችን አገር ለቀን ወደ ሌላ ንጉሥ እንሂድ፣ በዚያም እንኑር። ከአንድ አገር አስወጥተው ቢሰዷቸው ወደ ሌላው ሀገር ሽሹ የሚል ጽሑፍ በወንጌል ተጽፏልና። አሁንም እነሆ ከሀገራችን አስወጥተው ሰደዱን፣ ፈጽመው መከራን አጸኑብን። ዳሩ ግን የእግዚአብሔር ፈቃዱ ይሁንልን አላቸው። ከዚህም በኋላ ሰው ሳያያቸው በስውር ተነስተው ገንዘባቸውን ይዘው ወደ ሌላ ንጉሥ ሄዱ። በዚያም ሲኖሩ የመላእክት አለቃ ቅዱስ ሚካኤል ጌታ ረዳት ሁነን እያሉ ቀድሞ ያደርጉት ከነበረው አብልጠው መመጽወት ጀመሩ። ሰይጣን ግን አልታገሰም። ንዑዳን ክቡራን የሚሆኑ እነዚህን ሰዎች በሃይማኖት ጸንተው በጎ ሥራ ሲሰሩ ምጽዋት ሲመጸውቱ ባያቸው ጊዜ ታወከ እንጂ የመላእክት አለቃ ቅዱስ ሚካኤል እንዲያሳርፈው አላወቀምና እንደ አንበሳ ያገሳ ያናፋን ጀመር። ከጥቂት ቀን በኋላ ሀገር የሚጠብቁ ዘበኞች ሴሎም ወደምትባል
ባለጸጋ ቤት ሄደው ቤቱን ሰብረው ብዙ ገንዘብ ወሰዱባት። ባለጸጋውም ሄዶ ያችን አገር ለሚገዛ ለአገረ ገዢው አቤት ብሎ ነገረው። አገረ ገዢውም ፈልጓቸው ብሎ አዘዘና ወታደሮቹ ስለዚህ የዚያን ባለጸጋ ገንዘብ ያሳያችሁ ዘንድ ደብድበው አሰሯቸው። እነሆ ያ ሰይጣን በሽማግሌ ሰው ተመስሎ የሴሎምን ገንዘብ የሰረቀውን ሰው እኔ ያውቀዋለሁ እያለ ሀገር ለሀገር ይዞር ጀመር። በዚህ ዘመን የመጡ እነዚህ 4 ስደተኞች ጎልማሶች ከቤቱ ገብተው ገንዘቡን እንደሰረቁት አይቻለሁ። ከሀገራቸውም ሳሉ ስራቸው ይህ እንደነበረ እኔ ፈጽሜ ያውቃለሁ። ሀገራቸውም በነበሩ ጊዜ ስለዚህ ነገር ከሀገራቸው አስወጥተው ሰደዷቸው እያለ ጮኸ። የሀገሩም ሰዎች ይህንን በሰሙ ጊዜ ለሹሙ ነገሩት። ያን ጊዜ በሹሙ ትእዛዝ ይዘው በራስ ፀጉራቸው እየጎተቱ ያለ ርኅራኄ ከሹሙ ዘንድ አደረሷቸው። እናታቸውም በኋላቸው እየሄደች እያለቀሰች ልጆቼ ሆይ አይዟችሁ፣ አትደንግጡ፣ እግዚአብሔር ሊያድናችሁ ይችላል። የምታምኑበትም የመላእክት አለቃ የቅዱስ ሚካኤል ጸሎትም ከክፉ ሁሉ ሊያድናችሁ እንዲችል አውቃለሁ። በእናንተ ላይ ሐሰት ተናግረውባችኋልና እያለች ታረጋጋቸው ነበረ። ይህንንም ስትናገር የእግዚአብሔር ባለሟሎች አትፍሩ፣ እኔ አልተውኳችሁም፣ ችላ አላልኳችሁም። ለዘላለም ምንም ክፉ አያገኛችሁም። ከክፉ ነገር ሁሉ የምጠብቃችሁ እኔ ሚካኤል ነኝና አሁንም ከሹሙ ፊት ቁሙ የሚል ቃል እነሆ ከሰማይ መጣ። እነሆ የመላእክት አለቃ ቅዱስ ሚካኤልም የንጉሥ መልእክተኛ መስሎ ከሩቅ ሲመጣ ሹሙም ባየው ጊዜ ከወንበሩ ተነስቶ በፍርድ አደባባይ ተቀምጦ ያን ፍርድ ይሰማ ዘንድ ጋበዘውና በፍርድ ሸንጎ ተቀመጠ። ያም ሹም እነዚያን ብላቴኖች አቅርባችሁ ብሎ አዘዘና በቀረቡ ጊዜ እናንተ የሴሎምን ገንዘብ ፈጥናችሁ አምጡ፣ ከፍተኛ ፍርድ ሳይደርስባችሁ በፊት ስጡ አላቸው። እነርሱም መልሰው በዚህ ሥራ እንዳልገባንበትና እንዳልተባበርንበት የክርስቲያን አምላክ የሚሆን ሕያው ባሕርይ እግዚአብሔር ንዑድ ክቡር የሚሆን የመላእክት አለቃ ሚካኤልም ያውቃልና አሉት። የመላእክት አለቃ ቅዱስ ሚካኤልም ሹሙን እንዲህ አለው፣ መስፍን ሆይ በእውነት ገንዘቡ የሚገኝበትን ምክንያት እኔ ያውቃለሁ። የእነዚህን ጎልማሶች ታናናሽ ወንድማቸውን ይዛቸው እኒህን ሰዎች ካመጣቿቸው ሀገር ጠባቂዎች ቤት አስገቡትና የሴሎም ገንዘብ በጌታዬ በኢየሱስ ክርስቶስ ስም ይገለጽ ብሎ ይጮህ፣ ስለዚህ ምክንያት እናገኛለን፣ እግዚአብሔርም ያን ጊዜ እውነተኛውን ነገር ይገልጽልሃልና አለው። ከዚህም በኋላ ሹሙ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው ታናሽ ወንድማቸውን አምጥተው ከጠባቂዎች ቤት ያስገቡት ዘንድ አዘዘና ያ ብላቴና በጌታዬ በኢየሱስ ክርስቶስ ስም የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሴሎም ገንዘብ ይገለጽ ብሎ ጮኸ። ያን ጊዜ የእግዚአብሔር ቃል መጥቶ ከእንደዚህ ያለ ቦታ ውረድ፣ ሁሉንም ታገኛላችሁ። ይህ ብላቴና ወንድሞቹ ከኃጢአት ንጹሐን ናቸው ሲል ከዚያ የነበሩ ሁሉ ሰሙ። ያን ጊዜ ፈጥነው ወደ ዋሻው ወረዱና የባለጸጋውን ገንዘብ ሁሉ አገኙ። የሆነውንም ሁሉ ለሹሙ ነገሩት። እሱም የንጉሥ መልእክተኛ ተመስሎ ለመጣው ለቅዱስ ሚካኤል ይነግረው ዘንድ በተመለሰ ጊዜ አላገኘውም። በዚህም የተነሳ ፈጽሞ አደነቀ። ዳግመኛም እነዚያን 4ቱን ብላቴናዎች በነጻ ሰደዳቸው። እነርሱም እግዚአብሔርንና የመላእክት አለቃ ቅዱስ ሚካኤልን እያመሰገኑ በታላቅ ደስታ ወደ ቤታቸው ገቡ። እነዚያም ቅዱሳን ከበጎ ስራቸው የተነሳ ሌሎች ያዩትንና የሰሙትን ሁሉ እስኪያደንቁ ድረስ ሁል ጊዜ የሚሰሩትን ቸርነትና በጎ ስራ አላጓደሉም። ከጥቂት ቀንም በኋላ እነዚያን 2 ሰዎች የበላያቸው ከሚሆን ከሌላ ንጉሥ ጋር አጣላቸው። እሱም አስቀድሞ ይመረምራቸው ጀመረ። ለጭፍሮቹ አሳልፎ ከመስጠቱ በፊት አስቀድሞ 100 ሚዛን ወርቅ ይቀበላቸው ዘንድ አዘዘ። እነሱ የሚከፍሉት አልነበራቸውም። የሚከፍሉትም ባጡ ጊዜ እነዚያን 2 ሰዎች ግረፋቸው ብሎ አዘዘ። ያን ጊዜ ክቡር የሚሆን ዮሐንስ በቅርብ ተገናኛቸውና የንጉሡ አሽከሮች እነዚያን 2 ሰዎች ያለ ርኅራኄ ሲገርፏቸውና ሲደበድባቸው ተመለከተ። እሱም እነዚህን ሰዎች የምትገርፏቸውና የምትደበድባቸው ምን ሰርተው ነው አላቸው። የንጉሡም ወታደሮች መልሰው 200 ዲናር ወርቅ እንዲከፍሉ አዘናቸው ነበር። 200 ዲናር ወርቅ ብሰጣችሁ ትለቋቸዋላችሁ አላቸው። ወታደሮቹም
መልሰው አዎን እንለቃቸዋለን፣ ካልሰጡን ግን በሞት እንቀጣቸዋለን አሉት። ዮሐንስም ወታደሮቹን እሺ ወደ እናንተ እስክመለስ ድረስ ጥቂት ታገሱኝ ሲል ለመናቸው። 200 ሚዛን ወርቅ አምጥቶ ሰጣቸው። በእነሱም ላይ ለሰለጠኑ እሊያ 4 ወታደሮች ለእያንዳንዳቸው አንዳንድ ሚዛን ወርቅ ሰጣቸውና 2ቱን ጎልማሶች ፈተው ሰደዷቸው። እኛንም በጸሎቱ በልመናው ያመን የጥምቀት ልጆች ሁላችንም ያድነን፣ አደራ ይቀበለን። የበደላይም እንዳያቃጥለን በጸሎቱ ጋሻ ይከልለን። የጠላት ፍላጻ እንዳይወጋን በቸርነቱ ይጠብቀን። ሞተ ኃጢአት እንዳያገኘን ከደዌ ሥጋችን ከደዌ ነፍሳችን ያድነን። በየቀኑ በየሰዓቱ ይጎብኘን። ዘመን ያመጣው ሐዘን እንዳያሳዝነን በዓሉን ለማክበር የተሰበሰቡን ሁላችን ከመፍገምገም ይደግፈን። በእውነት ያለ ሐሰት ይሁን ይደረግልን፣ አሜን። የቅዱስ ሚካኤል ጸሎቱ በረከቱ ከኛ ጋር ትኑር ለዘላለሙ አሜን።